ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ ወደ እናንተ ተመልሼ መጥቼላችኋለሁ። ተመልሼ እንግዲህ ስመጣ ቤተሰብ ያው በዚህ ሳምንት እየተፈጠረ ያለው ነገር አይታችኋል። ሩታ ማይሆን ነገር ውስጥ ነው ከኔ ጋር ማይሆን እልህ ውስጥ ነው ከኔ ጋር እየገባች ያለችው ማለት ነው። ምናልባት ይህንን ቪዲዮ በደንብ ታይዋለሽ ብዬ አስባለሁ። ምናልባት በእንደዚህ አይነት መንገድ አብርሃምን ተበቅየዋለሁ ብለሽ ካሰብሽ በጣም ተሳስተሻል። ራስሽን ነው የጎዳሽው፣ አሁንም ቢሆን ማለት ነው። እኔን የጎዳሽኝ መስሎሽ፣ ግን ራስሽን ነው የጎዳሽው። እና በምን አይነት ልክ እንዴት መጣልሽ? በእግዚአብሔር እንዴት መጣልሽ? ማስመሰሉን በዚህ ልክ እንዴት መጣልሽ? በዚህ ልክ መዋሸቱን። አንዳንድ ሰው ግን እንጃ ይሰጠዋል እንደዚህ አይነት ተሰጥቶና ቢያንስ ትንሽ እንኳን አያስታውቅበትም። ምንም እንኳን አያስታውቅባትም ሩታ። እና በጣም ነው በራሴ ማዘኛለሁኝ። ቢገባሽ እኔ አምኜሽ ሁሉንም ነገር ትቼ ከአንቺ ጋር እየሆንኩኝ ነበረ። በጣም ሄርሜላ ለእኔ ብዙ ውለታ ውላልኛለች። ግን ደግሞ እነዛ ውለታዎች እንኳን ለእኔ አልያዘኝም ከአንቺ ጋር ስሆን ማለት ነው። እና በጣም ነው የተሰማኝ፣ በጣም ነው የከፋኝ፣ በጣም ነው የነበረኝ። በቃ እዛ ጋር ቆሜ መናገር አልፈለኩኝም ይሄንን ነገር ሲናገሩኝ ማለት ነው። እና ቀጥታ ወደ ሩሜ ነው መጥቼ ምንም እንትን አላልኩኝም። በቃ ወዲያው በቃ እምባዬ ውርድ ነው ያለው። በጣም ተናድጄ ማለት ነው። ከፍት ነው ያለኝ የነበረው። እና አንዳንድ ጊዜ አሁን ይሄ ለእሷ እንደ በቀል አይታው ሊሆን ይችላል። ግን ደግሞ እኔ ያመኛል ተመልሼ ከእሷ ጋር ሁሉ ነገር ሰላም ሆነ ብዬ በቃ በአሪፍ ሁኔታ እየቀጠልን ነበር የመሰለኝ ማለት ነው። እና በእሷ ማግኛለሁ። በራሴ ያዘንኩበት ምክንያት ምንድን ነው? ሄርሜላ ብዙ ነገር እየነገረችኝ ነበር። ተባብርሽ፣ ይሄ ነገር ትክክል አይደለም፣ ተረጋጋ፣ ለሁሉም ነገር እኔ ጋር እውነቱ አለ እያለችኝ ሄርሜላን እየገፋዋት ነበረ። እግዚአብሔርን ነው የምላችሁ። እኔ ከሩታ ጋር ሰላም ከሆንኩበት ቀን ጀምሮ ሄርሜላ ቀን በቀን ቴክስት ታደርጋለች፣ ትደውላለች፣ ምን ትላለች። እና ይህ ሁሉ ነገር እያደረገች የነበረው ይሄ ነገር እንዳይፈጠር ነበርና እሷንም በጣም አሳዘንኳት። የምሬ ነው እግዚአብሔርን። እኔ ዛሬ አሁን ሄርሜላ ወቅታ ጠይቃታለሁ እና አልመጣም ማለችኝ። ደውዬ በተደጋጋሚ ስልክ ልታነሳልኝ አልቻለችም። ከዛ የሆነ ሰዓት ላይ እነ ብሩክ ደውለውላት ነው መሰለኝ አንድ ያነሳችልኝና እንደ ስላት አልመጣም ማለችኝ። እና አቤልና ብሩክን እንደምን ማስቸግሬያቸው ሄርሜላን ይዘዋት እየመጡ ነው። እና በቃ ምንም ነገር እኔ አልፈልግም ከሄርሜላ። ቢያንስ በቃ ይቅርታውን እንኳን ትቀበለኝ፣ ይቅርታ ታድርግልኝ። የምሬ ነው። በጣም ነው ያስከፋዋት፣ በጣም ነው ያስደበርኳት። እሷን ለእኔ ደስታ በዚህ ልክ እየተሯሯጠች እኔን ለማስደሰት በዚህ ልክ እየሄደች፣ እኔ ግን እሷን መግፋት አልነበረብኝም። እና ያም ተሰምቶኛል። ያው ሩታ እቅዷ ተሳክቶላታል። የሩታ እቅድ ምንድን ነው? በቃ ከሄርሜላም ከራሷ ማሸሻኝ ብቸኛ እንደሆን ከጓደኞቼ ማሸሻኝ ብቻዬን እንደሆን ወይ እንዳብድ ምናምን ጨርቅ እንድጥል ነበር ፍላጎቷና እኔ ደግሞ ይሄ መቼም ሊሆን አይችልም። ለምን ራሴን በደንብ አውቀዋለሁኝ። የሰው ልጅ ይወድቃል፣ ይነሳል፣ በሀሳብ ይስታል፣ ይመለሳል። እና ሰው ነኝ፣ ተሳስቼ ነበረ። ግን ደግሞ ተመልሼ ከእሷ ጋር ሆኜ ከሩታ ጋር ሆኜ ነገሮችን ለማስተካከል እየሞከርኩ ነበረ። ኢቭን ሄርሜላ በቃ እንደሚከፋት እንኳን እያወቅኩ እየገፋዋት ነበር። ግን የሁሉ እንኳን ገፍቻ አብርሽ ተው፣ ይህ ነገር ትክክል አይደለም፣ እየሄድክበት ያለው መንገድ ትክክል አይደለም፣ ሩታ ለዚህ የፈለገች እኔ ለማናደድ ነው፣ እልህ ይዘዋት ነው ምናምን እያለች ብዙ ነገር ነበር እያወራችኝ የነበረው። እኔ ግን ምንም አልተቀበልኳትም ነበርና እኔ አሁን ይዘዋት እንደመጡ ይቅርታ ነው መጠየቅ የምፈልገው። በጣም ደብረዋታል፣ በጣም አዝናለች። ከዚህ በፊት እኔ ሄርሜላ እስከ ዛሬ ስንት ወራችን 4 ወር 5 ወር ነው ከተገናኘንበትና ከተዋወቅንበት ጊዜ ጀምሮ ሄርሜላ እኔ ስልክ ወዲያው በአንድ ጥሪ ነው የምታነሳልኝ፣ ቴክስት ወዲያው የምትመልስልኝ ምናምን። አሁን ግን ትናንትና ማታ ዛሬ ቀን ሙሉ ደወልኩላት፣ ምንም የመለሰችልኝ ነገር አልነበረም። በመጨረሻ አማራጭ የተጠቀምኩት በአቤልና በብሩክ። ያው መጀመሪያም ሄርሜላ ወደ እኔ ጋር ስትመጣ አቤልና ብሩክ ነው ይዘዋት የመጡትና እነሱ በኩል አድርጌ አንድ ጊዜ እንድታወራኝ አደረግኩኝና በአካል መጣ ደግሞ ያለውን ነገር ለማስረዳት እሞክራለሁ። በምን አይነት መንገድ እንደማሳምናትም አላውቅም። ብቻ ቤተሰቦች ይቅርታዬን እንድትቀበለኝ ነው የምፈልገው። ለሁሉም ነገር ፈጣሪ መልስ አለው። ሩታም እኔ ምንም ለእሷ ክፋት አልመኝም። የልጄ እናት ናት። ምንም ቢሆን ምንም ነገር አያድርስባት፣ ደስተኛ ትሁን፣ መልካም ህይወት ይግጠማት። እንደፈለገች መቀጠል ትችላለች። የፈለገችውን ነገር ማድረግ ትችላለች። እሷን ለእኔ በቀል እንዳሰበች ለእሷ እኔ በቀል መልሼ አላስብም። እና ፋሚሊዎች መሰለኝ ክፍት ነው
ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ያው ዛሬ ተመልሼ ወደ እናንተ ስመጣ ይህን ሰሞን እያገኘሁት ያለውንም ሰው እየተፈጠረ ያለውንም ነገር እየተባልኩት ያለውንም ነገርና የኔንም ምላሽ ሰምታችኋል ብዬ አስባለሁ። እና ዛሬ እንግዲህ ከዛ አንጻር ነው ወደ እናንተ የመጣሁት። ማለት ቁጭ ብዬ ቤት ራሴን ቁጭ ብዬ እያሰብኩኝ ነበረ። በዚህ ሰሞን የአብርሃምን ወንድም ዳዊትን አግኝቼው ነበር እና አንዳንድ ምክሮች ወይም ደግሞ ከዛም በኋላ ሻይ ቡና እያልን ያወራነው ጉዳይ አለ ከካሜራም ጀርባ እና ያው ያ ነገር ምንድነው አብርሃም ላንቺ ጥሩ ፊሊንግ አለው ወይ የሚል ነገር አለ እና እውነት ለመናገር በጣም በጣም ተሰምቶኛል። ምክንያቱም ስቲል ነው ስመጣ ዛሬ እኔ እንጃ ብዙ ነገር አሰቤ ነው የመጣሁት። ግን ደግሞ ነው በቃ የአብርሃም ወንድም መቶ ሊያወራኝ ሞክሮ ነበር እና ከዛ ነገር ምንድነው የተረዳሁት አብርሃም እውነት ላንቺ ጥሩ ስሜት አለው ወይ፣ አብርሃም ይፈልግሻል ወይ፣ አብርሃም ይወድሻል ወይ የሚል ነው ዋና ሀሳቡ። በተረጋጋ መንፈስ የጠየቀኝና እውነትም ቤት ቁጭ ብዬ ከዚህ በፊት ብዙ በጫና ነገር እየተጠየቁ ስለነበረ ያን ስሜቱን ደግሞ አብርሃም ነው እንጂ እውነት ያን ቃል አውጥቶ እወድሻለሁ ስለኝ አልሰማሁትም፣ ወይም ደግሞ ለእኔ ፍቅር እንዳለው ነግሮኝ አያውቅምና ከዛ ነገር አንጻር ነው ዛሬ ቤት ወደ አብርሃም ላውራ የፈለግኩትና አብርሃም ጋር ደውዬለታለሁ። ላውራው ሞክራለሁ። ምንድነው ማውራው ማለት ከዚህ በላይ ይበቃኛል ብዬ ነው ማስበው እኔ። ምክንያቱም አንድ ሰው ብቻ ፍቅር ላይ መስሎ መሄድ ማለት በጣም ከባድ ነው። ቢያንስ የሱን ስሜት ማወቅ አለብኝ ብዬ ነው ማስበው። ስለዚህ እውነት ለመናገር በጣም ደብሮኛል፣ በጣምም ደንግጫለሁ። አሁን ገና እሱ ሲመጣ የሚያወራኝን ነገር አላቅም፣ መልሱንም አላቅም። ግን ቱ ዘ ፖይንት የምጠይቀው ነገር እውነት ለእኔ ፊሊንግ አለህ ወይ ነው የምለው። ምክንያቱም የሚወደኝ የሚያከብረኝ ወይም የሚያፈቅረኝ እና ለእኔ ስሜት ካለው ምንም ችግር እውነትም ዴቭ እንዳለው የአብርሃም ወንድም እንደተናገረው እውነት ለአንቺ ስሜት አለው ወይ እያለኝ ስለነበረ ያን ነገር እኔም ብለው እስካሁንም ድረስ ዝም ብዬ በሳቅ ምናምን አሳልፌዋለሁ እና ያን ነገር ማወቅ ፈልጋለሁ። ግን ደግሞ ለእኔ ስሜት እንደሌለው የሚያሳየኝ ከሆነ እኔ ከሱ ህይወት መውጣት ነው። እውነትም በቃ ከአንድ ሰው ፍቅር ሲሰጥ ምላሽ ማግኘት አለበት ብዬ ነው ማስበው። በሆነ ያክል ልክም ብቻ ሳይሆን በሆነ ያክል ፍቅር ምላሽ እጠብቃለሁ ብዬ ነው ማስበው እና እስከ ዛሬ ደግሞ እሱ ይስቃል፣ ይጫወታል፣ አብሮኝ ይውላል ምናምን። ነገር ግን ደግሞ የሆነ የፍቅርን ስሜት አላኝ ጠይቀው ለእኔ ፍቅር አለ ወይ የምታከብረኝ ከሆነ ብዬ ነው የምጠይቀው እና ለሁለቱም መልሱ ሬዲ ነኝ ብዬ ነው ማስበው። ምክንያቱም እዚች ጋ እወድሻለሁ ወይም ደግሞ ለአንቺ ስሜት አለኝ ካለኝ አብሬው ልቀጥል ነው የወሰንኩት። ግን ደግሞ ሌላውና የማይፈልገኝ አይነት ከሆነ ውስጤን አሳምኘው እውነትም የአብርሃም ምላሽ እኔ ላይ በጣም ህይወቴ ላይ አስፈላጊ ስለሆነ ራሴን አሳምኜ መኖር እንዳለብኝ። ምክንያቱም አልፈልግሽም እያለኝ አብሬው መኖር አልፈልግም። ለዛ ነው አብሬው መቀጠልም አልፈልግም። እሱንም መጫን አልፈልግም። ምክንያቱም ለእሱ ደስታ ነው እየኖርኩ ያለሁት ስለማፈቅረውና ስለማወደው ማለት ነው። ስለዚህ ይሄን ነገር ቁጭ ብዬ ነው ያሰብኩበት። ቤት ቁጭ ብዬ በጣም አስቤበታለሁ። ምክንያቱም በተረጋጋ መንፈስ ነው ሊያናግረኝ የሞከረው የአብርሃም ወንድምና እውነትም ግን እስከዛሬ ደስ ስሜት አለው ወይስ የለው የሚለው ነገር እኔ ራሴ እርግጠኛ ሆኜ 100% የምናገረው ነገር ስለሌለ ዛሬ በግልጽ ተጠይቀው ነው የኔ ሀሳብ ማለት ነው። ግን ደግሞ የሱ ምላሽ አዎ ስሜት አለኝ ነው ወይ ደግሞ ስሜት የለኝም ነው ሊለኝ ይችላል። ስለዚህ ስሜት የለኝም የሚለኝ ከሆነ በአንደበቱ ለእኔ ስለነገረኝ እንዲቆርጥልኝም ያደርግልኛል። ቁም ነገር ባለው መልኩ ላወራው ሞክራለሁ። ከዛ ግን ከህይወቱ ወጥቼ ኑሮን እንዲኖር ነው ማደርገው ማለት ነው። ህይወትን እንድትቀጥል ነው ማደርገው። ከጎንህ እለዋለሁ። ግን ደግሞ እሱን ማፍቀር እንዳለብኝ ማለት እሱን ማፍቀር ማቆም ባልችልም ግን ደግሞ ከህይወቱ ለመውጣት ሞክራለሁ። ምክንያቱም ፍቅር ብቻ እኔ ብቻዬን ሆኜ የምገፋው ነገር አይደለም። የሱም ነገር ያስፈልገኛል፣ የሱም እገዛ ያስፈልገኛል እና ያን ገዛ ነው ዛሬ የምጠይቀው ማለት ነው። እና ስደውልለትም ያው ላውራክ እፈልጋለሁ ምናምን ስለው ከዚህ በፊት እንደምንገናኘው አይነት ነገር አድርጎ ነው ያወራኝና ምላሹን ባላቅም የኔ ሀሳብ ቤት ቁጭ ብዬ ያሰብኩበት ነገር ያ ነው። ውሳኔውን ማወቅ እፈልጋለሁ። ምክንያቱም እኔም ብዙ ተጎድቻለሁ ከምላችሁ በላይ እያንዳንዱን ነገሬ ወይም እያለቀስኩኝ መምጣት ስላቆምኩኝ እሱን ማሰብና እሱን ማፍቀር አቁሜያለሁ ማለት አይደለም። አብርሽ መጥቷል። የውቅያኖስ ነፋስ ወያሮቅ ሰው ያልከሳ እንዲካስ አይ ነገር አይወራ የሷት ባለሽ ወዶ የገባ ሰው ከባህር ከውሃው አይቶ የውጣው እንጂ አረማን ነቀም የተፈጥሮንና ሰውኛው
የውቅያኖስ አታምርኮኛ ሆኛለሁ ሞገደኛው ኃይለኛው ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ትቆያለህ እንዴ? ሰላም ነው? አማን ነው? ምን ሆነ? አፈኩሽ እንዴ? በአንድ ቀን ምን ማሳብረን ነበር ማለት ምን እሺ ነው ያረዳልሽ? አይ እንደዛ ሳይሆን እና